ይህ ሀሌታ ዩቲዩብ ነው። የሰዓቱን ዜናዎች ሰበሮቹን ይዘን መጥተናል። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ፣ ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁም። ብርሃኑ ለሰማያት ነኝ። አሊ ሐሚኒ ማን ናቸው? ሰፊውን ትንታኔ እናያለን። ሐሚኒ የሃይፋ ነዋሪዎች ለቀው እንዲወጡ አስጠንቅቀዋል። በሌላ በኩል አሜሪካ እጇን ካስገባች ኃያልነቷ ያከትማል እያሉ ነው። መዛዛቱ ቀጥሏል። ዶናልድ ትራምፕ ደግሞ የሩሲያው ፕሬዝዳንት ቭላዲሚር ፑቲንን የምን ማሸማገል ነው? የራስህን ጦርነት ቋጭ፣ አርፈ ተቀመጥ እያሉ ነው። ሁለቱ ሀገራት ተባብሰው በዚህ ጉዳይ ላይ በተለያየ ጎራ እንዳይቀመጡም ዓለም እየሰጋ ነው። አብራችሁን ቆዩ። ወደ ዜናዎቹ አመራን። አጠር ያሉትን አስቀድመን ወደ አሊ ሐሚኒ ማንነት ወደሚያመራው ሰፊ ትንታኔ እናመራለን። ኢራን የሃይፋ ነዋሪዎች አካባቢያቸውን ለቀው እንዲወጡ አስጠንቅቃለች። ማምሻውን ኢራን የእስራኤል ሃይፋ ከተማ ከተወሰነው ክፍል ያሉ ነዋሪዎች ለሕይወታቸው አደጋ ስለሚኖረው አካባቢውን ለቀው እንዲወጡ ማስጠንቀቂያ አስተላልፋለች። ሃይፋ ባለፈው ሳምንት በኢራን የሚሳኤል ጥቃት ተፈጽሞባታል። የእስራኤል ጦር አብዛኞቹን ሚሳኤሎች እንዳከሸፈ ቢያሳውቅም አንዳንዶች ግን የተለያዩ ስፍራዎች መመታታቸውን ይዘግባሉ። ኢራን የእስራኤል ወታደራዊ ማዕከላትና የጦር ሰፈሮች ላይ ድሮኖች እንዲሁም ሚሳኤሎች እያስወነጨፈች ትገኛለች። ከእስራኤል ጋር የጠበቀ ግንኙነት እንዳላቸው የሚታመኑ የመረጃ መንታፊዎች ከኢራን መረጃ ስለመመንተፋቸው ደግሞ እየተነገረ ነው። አሜሪካ በእስራኤል የሚገኙ ዜጎቿን ለማስወጣት ዝግጅት እያደረገች መሆኑም ተነግሯል። ማምሻውን የእስራኤልና ኢራን ግጭት 7ኛ ቀኑን መያዙን ተከትሎ ከእስራኤል መውጣት ለሚፈልጉ ዜጎቿ ዕቅድ ማውጣቷን በእስራኤል የአሜሪካ ኤምባሲ አምባሳደር ማይክ ሃክቤል ገልጸዋል። አምባሳደሩ በኤክስ ገጻቸው አስቸኳይ ማስታወቂያ በሚል ባጋሩት መልእክት በኢየሩሳሌም በሚገኘው የአሜሪካ ኤምባሲ ከሀገር የመውጣት በረራዎች እንዲሁም የመርከብ ጉዞዎችን እያዘጋጀን ነው ብለዋል። ከሀገር መውጣት ለሚፈልጉ እንዴት መመዝገብ እንደሚችሉና የተመዘገቡትም መረጃ እንዴት እንደሚደርሳቸው መረጃ አስተላልፈዋል። ይህ በእንዲህ ሳለ ቭላዲሚር ፑቲን ቅድሚያ የራስህን የቤት ሥራ ጨርስ ሲሉ ዶናልድ ትራምፕ በቁጣ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፑቲን የእስራኤልና ኢራንን ጦርነት ለማደራደር ያቀረቡትን ሐሳብ ውድቅ አድርገውታል። ትራምፕ ወደ ሌላ ቦታ ከመሄድ በፊት አሉ ለቭላዲሚር ፑቲን፣ ወደ ሌላ ቦታ ከመሄድ በፊት መጀመሪያ የዩክሬን ጦርነትን መፍትሄ ስጠው በሚል ፑቲንን አሳስበዋቸዋል። ፑቲን ለመዳኘት ሐሳብ ማቅረባቸው ያልደበቁት ትራምፕ ነገር ግን አንድ ውለታ ዋልልኝ አልኩት፣ እሱም መጀመሪያ የራስህን የቤት ሥራ አጠናቅ ነው በሚል ቁጣ ባዘለ ድምፅ በዋይት ሃውስ ለተሰበሰቡ ጋዜጠኞች ተናግረዋል። ዶናልድ ትራምፕ መልእክታቸውን በጋዜጠኞች በኩል የሰደዱት ዶናልድ ትራምፕ አርፈህ ተቀመጥ አይነት መልእክት ነው በቁጣ ያስተላለፉት። የእስራኤልና ኢራንን ጦርነት በራስ መንገድ ለመቋጨት መሞከር አሉ ዶናልድ ትራምፕ በጣም ዋጋ ያስከፍላል ብለዋል። እናም አርፈ ተቀመጥ አዲዮስ መልእክታችን ይኸው ነው ብለዋል ዶናልድ ትራምፕ። የሩሲያ አቋምንም ኮንነውታል። በዚህ በኩል የሁለቱ ሀገራት ውጥረት የሰፋ ሩሲያና አሜሪካንን በጣም ሊያቀያይም እንደሚችል እየተተነተነ ይገኛል። ምናልባትም ጎራ አቧድኖ ሁለቱንም በተለያየ መንገድ እንዳያሰልፋቸው ነው የተሰጋው። ይህ ደግሞ ሁለቱ ኑክሌር ታጣቂ ኃይሎች ዓለም ላይ ከፍተኛ ስጋት እንዳይደቅኑ ገና ካሁኑ እያስፈራ ይገኛል።
እንደሚታወቀው ሩሲያም የኢራን ደጋፊ ሆና መቅረቧ ይታወቃል። በሌላ በኩል አሜሪካ ጣልቃ የምትገባ ከሆነ ከፍተኛ አደጋ ሊከሰት ይችላል፣ የዓለም ኃያልነቷም ያከትማል እያሉ ነው የኢራኑ ሃይማኖታዊ መሪ አያቶላህ አሊ ካሜኒ። በኢራንና እስራኤል ግጭት አሜሪካ ወታደራዊ ተሳትፎ ካደረገች ከፍተኛ አደጋ ይከሰታል ብለዋል ሰውየው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በፍጥነት እጅ እንድትሰጥ ማሳሰባቸውን ተከትሎ የኢራን መንፈሳዊ መሪ አያቶላህ አሊ ካሜኒ ሀገራቸው በቀላሉ የምትንበረከክ እንዳልሆነች ዓለም እንዲያውቅ እንፈልጋለን ብለዋል በኢራን ብሔራዊ ቴሌቪዥን። አያውቁም እንዴ አሉ አያቶላህ አሊ ካሜኒ። አያውቁንም እንዴ? እኛን ፋርሶችን በጣም የተለየነን፣ ለማንም ዛቻ እንንበረከክም ብለዋል። 7ኛ ቀኑን በያዘው የኢራን እስራኤል ግጭት ኢራን 400 የሚደርሱ ቦሎስቲክ ሚሳይሎችን ወደ እስራኤል በመተኮስ በቴል አቪቭና ሃይፋ ከተሞች የሚገኙ ሕንፃዎችና መሠረተ ልማቶች ላይ ጉዳት ማድረሷ ይታወቃል። እስራኤል በበኩሏ በቀጠለችው የአየር ጥቃት የኢራን የኑክሌር ጣቢያዎችን ጨምሮ የሀገሪቱ ወሳኝ ተቋማትን እንዳወደመች ትገልጻለች። የሁለቱ ሀገራት ግጭት እየተባባሰ በመሄዱ በቴህራንና በቴል አቪቭ በሚገኙ ነዋሪዎች ላይ ከፍተኛ ስጋት ተደቅኗል። እስራኤላውያንም ኢራን አዳዲስ መሳሪያዎችን በየቀኑ እየሞከረች እያሸበረችን ነው ሲሉ ቅሬታቸውን ገልጸዋል። የኢራኑን ሃይማኖታዊ መሪ አሊ ኻሜኒን ወደሚመለከተው ሰፊ ትንታኔያችን ስናመራ ደግሞ የኢራኑ ጠቅላይ መሪ አሊ ኻሜኒ ማን ናቸው? ቤተሰባቸውስ ምን ያክል ተጽዕኖ ፈጣሪ ነው? የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል የኢራንን ጠቅላይ መሪ አያቶላህ አሊ ኻሜኒን ለመግደል የነበራትን ዕቅድ ጥሩ ሐሳብ አይደለም ብለው ውድቅ ማድረጋቸው የአሜሪካ መገናኛ ብዙሃን ደጋግመው የዘገቡት ነው። እስራኤል በኢራን ላይ የምታካሄደው ወታደራዊ ዘመቻ ለሕልውናቸው አደጋ መሆኑን የምትገልጸው የኢራን የኑክሌር መርሃ ግብርን ከማውደም ባሻገር በኢራንም ውስጥ የሥርዓት ለውጥ ሊያስከትል እንደሚችል የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናግረዋል። ከዚህ ቀደምም የኢራን ሕዝብ በመሪዎቹ ላይ እንዲነሳ በቀጥታ ጥሪ ማቅረባቸው ይታወሳል። የኢራን የበላይ መሪ ማን እንደሆኑ፣ በሀገሪቱ ውስጥ ምን አይነት ስልጣን እንዳላቸው፣ ቤተሰባቸው በሀገሪቱ ፖለቲካ ውስጥ ያለውን ሚናም እንመለከታለን። አብራችሁን ቆዩም። ኻሜኒ በአውሮፓውያን 1939 በኢራን ሁለተኛ ትልቅ ከተማ በማሽሃድ ነው የተወለዱት። በሃይማኖታቸው ቤተሰብ ውስጥ ከተወለዱት 8 ልጆች መካከል ሁለተኛ ልጅ የሆኑት የኻሜኒ አባት በኢራን ዋነኛ የእስልምና ቅርንጫፍ የሆነው የሺአ እስልምናን በመካከለኛ ደረጃ የነበረ የሃይማኖት መሪ ነበሩ። የሕፃኑ ኻሜኒ አብዛኛው የትምህርት ጊዜ ቁርአንን በማጥናት የተሸፈነ ነበር። በ11 ዓመታቸው የሃይማኖት መምህር ለመሆንም በቁ። ነገር ግን በጊዜው እንደነበሩት ብዙዎች የሃይማኖት መሪዎች ሁሉ ስራቸው ከመንፈሳዊ ባልተናነሰ መልኩ ፖለቲካዊም ነበረ። አንደበተ ርቱዕ የነበሩት ኻሜኒ በኢራን እስላማዊ አብዮት ከስልጣን የተወገዱ የኢራንን ንጉሥ ሻህ ተቺዎችን ተቀላቀሉ። ለዓመታት በህቡ ወይም በእስር ቤት አሳልፈዋል። ከ6 ጊዜ በላይ በኢራን ንጉሣዊ ሚስጥር ፖሊስ ተይዘው ለስቃይና አካባቢውን ትተው እንዲሰደዱም ተደርገዋል። በአውሮፓውያኑ 1979 ኢራን እስላማዊ አብዮት ከተካሄደ ከአንድ ዓመት በኋላ አያቶላህ ሩሆላህ ኻሜኒ የዋና ከተማይቱ ቴህራን የጁምዓ ሶላት መሪ አድርገው ሾሟቸው። 1989 ደግሞ ኻሜኒ በ86 ዓመታቸው ከዚህ ዓለም በሞት ተለዩ።
አያቶላህ ኻሜኒ ምትክ ሆነው በሃይማኖት መሪነት ከመመረጣቸው በፊት 1981 ላይ ፕሬዝዳንት ሆነው ተመርጠዋል። የአራት ወንድ ልጆቻቸው ሚናን በተመለከተም አሊ ኻሜኒ ብዙም ከኢራን የማይወጡ ሲሆኑ በማዕከላዊ ቴህራን በሚገኝ ግቢ ውስጥ በባለቤታቸው ጋር የተቆጠበ ሕይወትን ይመራሉ። አትክልት መንከባከብና ስነ ግጥም እንደሚያስደስታቸው ይነገራል። የኢራን ሃይማኖታዊ መሪ ባልተለመደ መልኩ በለጋ ዕድሜያቸው ሲጋራ ያጨሱ ነበረ። 1980ዎቹ በተደረገላቸው የግድያ ሙከራ የቀኝ ጆሮአቸውን መጠቀም አይችሉም። ኻሜኒ ከባለቤታቸው ማንሱሬ ኮጀስቴህ በቄርዛዴህ 4 ወንድ ልጆችና 2 ሴት ልጆችን በጥቅሉ 6 ልጆች አላቸው። ለኻሜኒ ቤተሰብ በአደባባይም ሆነ በመገናኛ ብዙሃን እምብዛም አይታዩም። ስለዚህ ስለ ልጆቻቸው የግል ሕይወት ያለው የተረጋገጠና ይፋዊ መረጃ በጣም ውስን ነው። ከ4 ልጆቻቸው መካከል ሁለተኛው ሞጅታብ በይበልጥ የሚታወቀው በአባቱ ዙሪያ ባሉ ባለስልጣናት ላይ ባለው ጉልህ ተጽዕኖና ሚና ስለመሆኑ ይነገራል። ሞጅታህ የሁለተኛ ደረጃ ትምህርቱን የተከታተለው በተለምዶ የእስላማዊ ሪፐብሊክ ከፍተኛ ባለስልጣን ልጆች በሚማሩበትና በቴህራን በሚገኘው በኦላቪ ሁለተኛ ደረጃ ትምህርት ቤት ነው። የሃይማኖት መምህር ባልሆነበት እንዲሁም ቆም ውስጥ በሚገኘው መንፈሳዊ ትምህርት ቤት የሃይማኖት ትምህርት ለመጀመር ባቀደበት ወቅት ኋላም አሊ ሃዳድ አደል የተባሉ ታዋቂ የወግ አጥባቂ ልጅ ሴት ልጅን ትዳር መስርተዋል። ከዚያም በ30 ዓመቱ ወደ መደበኛ የሃይማኖት ጥናቶች በኢራን ውስጥ በጣም ታዋቂ በሆነው በቆም የሺአ እስልምና መንፈሳዊ ትምህርት ቤት ጀምረዋል። ምንም እንኳን በመገናኛ ብዙሃን ብዙም ትኩረት ባያገኙም በአውሮፓውያን 2000 ገደማ አጋማሽ ላይ ሞጅታባ በፖለቲካ ውስጥ ያለው ተጽዕኖ የበለጠ ግልጽ ሆነ። ሞጅታባ እንደ አውሮፓ አቆጣጠር 2004 ከተካሄደው አጨቃጫቂ ፕሬዝዳንታዊ ምርጫ በትኩረት አግኝቶ ነበረ። ለዚህም ምክንያታዊ ታዋቂው ፕሬዝዳንታዊ እጩ ሙሐመድ ካሪባ ለአያቶላህ ኻሜኒ በጻፉት ደብዳቤ መሐሙድ አህመዲነጃድ ለመደገፍ ከመጋረጃ ጀርባ ጣልቃ ገብቷል የሚል ክስ ስለቀረበባቸው ነው። ከአውሮፓውያን 2010 ጀምሮም በእስላማዊ ሪፐብሊክ ውስጥ ካሉት በጣም ኃያላን ግለሰቦች መካከል አንዱ ተደርጎ ይቆጠር ነበር። ዘገባዎች እንደሚያመለክቱት የኻሜኒ ተተኪ ለመሆን ተመራጭ መሆን ሲነገር ቆይቷል። አንዳንዶች ኦፊሴላዊ ምንጮችን ግን እነዚህ መላምቶችን ውድቅ ያደርጓቸዋል። አሊ ኻሜኒ ንጉሥ ባለመሆናቸው ዙፋናቸውን ለልጃቸው በቀላሉ ማስተላለፍ ባይችሉም ሞጅታባ በሀገሪቱ ሕገ መንግሥት አካላት ላይ የበላይነት ባለውና ከፍተኛ ስልጣን በያዘው የጠቅላይ መሪው ቢሮ ጨምሮ አክራሪ በሆኑ በአባቱ ዙሪያ ባለስልጣናት ውስጥ ሳይቀር ከፍተኛ ተሰሚነት እንዳለው ይነገራል። ሙስጠፋ ኻሜኒ የቤተሰቡ ደግሞ የአሊ ኻሜኒ የበኩር ልጅ ነው። ሚስቱ አክራሪ ወግ አጥባቂ የሃይማኖት መሪ የሆኑት የአዚዞላህ ላቮጋት ልጅ ነች። 1980ዎቹ የኢራቅ ጦርነት ጊዜ ሁለቱም ሙስጠፋና ሞጅታብ በጦር ግንባር ላይ ተሰልፈው ነበረ። ሶስተኛው የአሊ ኻሜኒ ልጅ መሱድ የሚባል ሲሆን በአውሮፓ 1972 ነው የተወለደው። ከቆሙ መንፈሳዊ ትምህርት ቤት ወግ አጥባቂ የመምህራን ማህበር ጋር
ግንኙነት ያለው ታዋቂ የሃይማኖት መምህር ሞሳን ካራዚ ሴት ልጅ ሱዛን ሃራዚ ጋር ትዳር መስርቷል። ሞሲድ ሐሚኒ ፖለቲካ በደረሰበት የማይደርስ ሲሆን በሕዝብ ዘንድ ስለሱ ብዙም በይፋ የሚታወቅ ነገር የለም። ቀደም ሲል የአባቱ ሥራዎችን የሚቆጣጠረው ለአያቶላህ ሐሚኒም ቁልፍ የፕሮፓጋንዳ ክንድ ሆኖ የሚሠራ ቢሮን ይመራ ነበረ። የአባቱ ሕይወት ታሪክና የግል ማስታወሻዎችን የማጠናቀር ኃላፊነትም ነበረው። የቤተሰቡ ትንሽ ወንድ ልጅ መይሳም የተወለደው 1977 ነው። እንደ ሦስተኛ ታላቅ ወንድምም እሱም የሃይማኖት መምህር ነበረ። ባለቤቱ ስሟ በመገናኛ ብዙሃን ተጠቅሶ የማይታወቅ ሲሆን 1979 ላይ አብዮታዊ የሃይማኖት የመምህራንና የገንዘብ እንቅስቃሴን በመደገፍ የሚታወቀው ሀብታሙና ተደማጭነት ያለው ነጋዴም የማህሙድ ሎቺያን ልጅ ነው። መይሳ ከወንድም መስዑድ ጋር የአባታቸውን ሥራ በማሰባሰብ በማሳተም ሥራ ውስጥ ተሳትፏል። የአያቶላዎቹ 2 ሴት ልጆችን በተመለከተ ስለ አያቶላህ ኻሜኒ ሴት ልጆች እምብዛም በይፋ የሚታወቅ ነገር የለም። ሴት ልጆቻቸው ቡሽራና ሁዳ በዕድሜ ትንሾቹ የቤተሰብ አባላት ሲሆኑ ሁለቱም የተወለዱት 1979 አብዮት በኋላ ነው። ቡሽራ የተወለደችው እንደ አውሮፓ አቆጣጠር 1980 ሲሆን የኻሜኒ ጽሕፈት ቤት ኃላፊ ከሆነው የኋላ ሁሴን መሐመድ ጎልፖያድ ልጅ የሆነው መሐመድ ዳቫህ ጎልፖያድን አግብታለች። የመሪው መጨረሻ ልጅ የሆነችውና 1981 የተወለደችው ሆዴዳ በኢማም ሳዲቅ ዩኒቨርሲቲ ያስተምር ከነበረው የማርኬቲንግ ምሩቅ መክባህ አልሆባ ጋር ትዳር ስለመመስረቷ ይነገራል። ስለ አሊ ኻሜኒና ስለ ልጆቻቸው ያለው ታሪክ ከረጅም ባጭሩ ይህንን ይመስላል።